አቶ ታዬ ደንደዓ ታሰሩ። ሳልሳይ ወያኔ ፓርቲ ለጦርነት የሚንቀሳቀሱ አካላትን አሰሰበ። ሳዑዲ አረቢያ ኢትዮጵያን ጨምሮ በ14 አገራት ላይ የቪዛ እገዳ ጣለች። ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን፣ ለዛሬ የደረሱንን አዲስ መረጃዎች እንደሚከተለው ይዘንላችሁ መጥተናል። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። አቶ ታዬ ደንደዓ ታሰሩ። አቶ ታዬ ደንደዓ መታሰራቸውን ቤተሰቦቻቸው አረጋገጡ። የአቶ ታዬ ባለቤት እንደተናገሩት አቶ ታዬ ትናንት ሰኞ ከቀኑ 10 ሰዓት አካባቢ ከመኖሪያ ቤታቸው በፖሊስ ተወሰደዋል። መኖሪያ ቤታቸው 10 ሰዓት ገደማ በተደጋጋሚ መንኳኳቱን የጠቀሱት ባለቤታቸው ማን እንደሆነ ቢጠይቁም የተለያየ መልስ እንደተሰጣቸው ገልጸዋል። በሩን እንደከፈቱት ግን ግለሰቦቹ ትክክለኛ ማንነታቸውን መግለጻቸውንና የፌዴራል ፖሊስ አባል መሆናቸውን መናገራቸውን አስረድተዋል። ሰዎቹ ይዘነው የምንሄደው ሜክሲኮ በሚገኘው ፌዴራል ፖሊስ ነው፣ ከፈለግሽ መተሽ ጠይቂው ብሎኛል በማለት የአቶ ታዬ ባለቤት መናገራቸውን ቢቢሲ ዘግቧል። ሳልሳይ ወያኔ ባወጣው አዲስ መግለጫ የኢትዮጵያና ኤርትራ መንግስታት እያደረጉት ካለው የሚዲያ ቃላት ምልልስና ከሁለቱ መንግስታት ባህሪ አኳያ የጦርነት ጫፍ ላይ መድረሳቸውን እንደሚገመት ገልጾ ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳ አሳስቧል። ስለሆነም ይህንን ድርጊት እንደሚያወግዝ የገለጸው ፓርቲው ሁለቱም አገራት ልዩነታቸውን በውይይትና በሰላማዊ መንገድ እንዲፈቱት ጥሪውን አቅርቧል። ሳዑዲ አረቢያ ኢትዮጵያን ጨምሮ በ14 አገራት ላይ የቪዛ እገዳ ጣለች። ሳዑዲ አረቢያ በድምሩ በ14 አገራት ዜጎች ላይ የብሎክ ቪዛ ማውጣትን በጊዜያዊነት ማገዷን አስታውቃለች። ከነዚህ ሀገራት መካከል ኢትዮጵያን ጨምሮ 7 የአፍሪካ ሀገራት ይገኙበታል። ይህ የቪዛ እገዳ አዲስ የጊዜያዊ የሥራ ቪዛ ማመልከቻዎችና በመተባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የሥራ ኃይል ላይ የተመሰረቱ የሳዑዲ አረቢያ ዘርፎችን እንደሚጎዳ ተገልጿል። በእገዳው ሰለባ ሆነዋል ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብፅ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዚያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን እና ባንግላዴሽ ተካተዋል።